ውጣ ከቤቴ እዘለዝላለሁ ውጣ ከቤቴ አትወጣ ምኑ ነው ያልተመቸሽ አልተመቸኝም በቃ እኔ ይሄ በቃ አይመቸኝም አይደለም እህቴ ምኑ ነው ያልተመቸሽ አይ ደስ አይልም እኔ ጠንቋይ ቤት ምናምን የሚል ሰው ምንም ደስ አይለኝ ዞር በልሽ ንቀት አይመስልም አዎ አይ እንደው እንጂ ደስ እንዲልሽ ብዬ ነው እኔ የንቀት ነው የሚመስለው አነጋገር ራሱ ደስ አይልም እሺ ጥሩ አይ እናስተካክላለን ችግር የለውም አይ ችግር የለውም እናስተካክላለን እዚህ በሬ ላይ ደርሰህ ስታየኝ ብቻ ሆነ ጠይቀነው አጠያይቀነው የመጣው እኮ ምን አናደደሽ ውጡልኝ ከቤቴ እንወጣለን አትወጣልኝ ከቤቴ አይ በቃ እንደዚህ እድሜ ለምንድን ነው የጠየቅሽ በቃ ረብሻል ለዛ ብዬ ነው ምን ነው ይረብሻል አይ ጠንቋይ ቤት ያለ ሰው ልጅ እንዴት አይ ከባድ ነው ማለት ምንድነው ችግሩ ችግር ካለው ችግር አለ በየውና እኔን ማሰናበት ካለብኝ እኔ ደስ አይለኝም እኮ ማሰናበት ካለብኝ ልጁ እንዳሰናበተው ለኔ እኔ ልጅ የለኝም ስነ ስርዓት ያዥ አንተ ሰው የኔ ልጅ የለኝም ልጆችን የጣልሻቸው ጭራሽ ልጆች ጭራሽ አዎ የለኝም አልፈልግም ተነሽ አንቺ ተነሽ ስነ ስርዓት ያዥ ምን ላድርግ እኔ ምን ላድርግ አሃ ሴት ስለሆንኩኝ ምንድነው ሴት ስለሆንኩኝ ነው በቤቴ አዎ ሴት ነኝ ግን ሴት ነኝ አዎ ጀግና ሴት ነኝ ሲያስፈራሩኝ ልጆችሽን እንገላለን አንቺንም እንገላለን ዝናሉ ነው እየሰጠዋቸው ለምንድን ነው እንደዚህ ያሉሽ እንደዚህ አይነት ሰው ካንተ ጋር መስራት ነው እየተቆጣሁት ነውና እንደዚህ መሆን የለበትም አይ እንደዚህ አይነት እንደዚህ የሚሰራ ሰው ቤቴ ዘንድ እንዳትመጣ እኔ ሽልማቱ ምንም ይቀርብኝ ለምንድን ነው ሽልማቱ የሚቀርብኝ አይ አልፈልግም ሽልማቱማ መሸለም አለብሽ እንጂ አይ አልፈልግም እኔ መጀመሪያ አንተ ከጤነኛ ሰው ጋር መምጣት አለብኝ ይሄ ጠንቋይ ቤት ምናምን የሚሄድ ሰው እንዴት ቤቴ ዘንድ ትመጣለህ አንተ ራሱ ካንተ ጋር እንዴት እንድሰራ ትፈቅዳለህ ያው ጀመረን ይሄ ልጅ ምንም ጤነኛ ራሱ አይመስለኝም ሳዩ ወጣልኝ አስወጣልኝ ምንድነው ጠንቋይ ቤት ማለት እኮ ልነግርሽ እኮ በቃ እኔ አልፈልግም አንቺ አሁን ምንም አልፈልግም አንቺ የነገርሽኝ ምን መሰለሽ ይገብራል በቃ ይሄ አንቺ እንደሚያፈሰሱ ግብር ናቸው ልጆቼ ግብር ናቸው ወንድሜ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ እኔ ሀብታሙ ነኝ ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው እዚህ ጋር የምታዩት ወንድማችን አንድ መስጠት የምፈልገው ያወዛገበኝ መረጃ አለና እሱን እንድታጣራልኝ ሲል ቤቱ ድረስ ጋብዞናል ማለት ነው እኛም ቤቱ ተገኝተን እንግዲህ ምን እንዳጋጠመውና በምን አይነት መልኩ መተጋገዝ እንዳለብን እንግዲህ ያው ቁጭ ብለን ለመወያየት ዝግጅት ላይ ነን ማለት ነው እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ብዙ ሰው ከብዙ ወንጀሎች እንዲጠነቀቅ ጥንቃቄ እንዲያደርግ ለብዙ ሰው ሼር ያደረጋችሁ ይህንን መልእክት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ስሉ በትህትና ጋብዛለሁ እሺ ሰላም እንደምን አለ እግዚአብሔር ይመስገን ሰላም ነው እንዴት ነህ አለሁ ሁሉ ሰላም ያው እንግዲህ እንግዲህ በነገራችን ላይ ብዙ ኮሜንቶችን እየተጻፈልኝ ነው የጠያቂዎች ወይም ጠቋሚዎቹ ደህንነታቸው እንዲጠበቅ ስለሚፈልግ እንግዲህ ስምህን ሳይሆን በእኔ ሚዲያ ስም በሀብቴ ሚዲያ አስተዋውቀ በዚሁ እንድትገባ ለጥንቃቄ ሲባል ነው አይ ምንም ችግር የለውም ያው ፈጣሪ አለ እሱ ያው የፈጣሪ ስራ ነው እኔ ያው ሀብቴ ነው እኔም አጋጣሚ ሆኖ ሀብታሙ ነው ስሜ በእውነት ደስ ይላል ለዛ ነው ጥሩ የመጣሁበት ጉዳይ ያው በጣም አስቸጋሪ ነገር ነው ያው ብዙ ጊዜ በእንትን ላይም ስለማይክ ምናልባት እስቲ አንተ ጋር መፍትሄ ይኖራል ብዬ ነው የመጣሁት ቢያንስ አንተ እንኳን መፍትሄ ባሰጠኝ ቢያንስ የሚሰጥ ሰው እንኳን ታውቃለህ የታገናኛኝ ብዬ ነው በጣም ጨንቆኝ ነው አንድ ጉዳይ የመጣሁበት ጥሩ እስኪ ነገሩ ምንድነው በምን ሁኔታ ነው መተጋገዝ ያለብን እስኪ ንገረኝ ነገሩ ምን መሰለክ እንደው አጥር አድርጌ ልንገርክና እኛ አንድ ገጠር ከተማ ነበር ተወልደን ያደግነው 5 ነን እሺ 3 ወንድ 2 ሴት ነን ታላቅ እህታችን አለች እና ታላቅ እህታችን በጣም አስቸጋሪ ባህሪ ነበራት ከጻነት ጀምራ በቃ ለየት ያለ ባህሪ ነው የሆነ ወንድ ነች ተደባዳቢ ነች እና ምን ልበልክ በቃ በጣም አስቸጋሪ ነች ወንድ በቃ እቺ ወንድ ነች ያው እኛንም በቃ እሷ ነች ከእናታችን ጋር ተጋግዛ እኛንም ያሳደገችን እሷ ነች እና አሁን በቅርብ የሆነ ችግር ተፈጠረና እሷ ጋር እንደው ለማን አቤት ልበል ብዬ ነው ጨንቆኝ ነው እስቲ ምናልባት ካለ ብዬ አንተ ጋር የመጣሁት መፍትሄ ያው ተጋግዘን
መፍትሄ ላይ መድረሳችን አይቀርም ስንተጋገዝ። አዎ ለዛ ነው ብዙ ጊዜ ለሰዎች መብት ሲሰጥ ስላየው ነው አንተን ላማክር የመጣሁትና አሁን ሁላችንም ተለያይተን ያለን ማለት ያው በትዳርም በስራ ሁኔታ ምናምን እሷ ትንሽ ከኛ ራቅ ብላ ነው የምኖረው። ያው ታላቃችን ነች ብያለሁ። ባህሪዋ ነው ይሄን ብዬ አልገልጽልም። ቀን ሙሉ ባወራም ባህሪዋ በቃ ማያልቅ ነገር ነው። በቃ ማጠብ ኃይለኛ ነች። በቃ በጣም ወንዳ ወንድ ነች። ኳስ ተጫዋች ነች። ምንም ነገር አፈራም። ሰፈር ውስጥ ምንም ነገር እንኳን ሲባል እሷ ነች የምትጠራው። የት አለች? የት ሄዳ ነው? እንዲህ ሁላ የሆነ ሳለ ጭራሽ ወንጀል ራሱ ሲሰራ እንዲህ እሷ የለች እንደዚህ እንኳን ሰፈር ውስጥ እሷ ካለች ያው ሰፈሩ የምታስከብረው ነው። እና ምን ሆነ መሰለህ አሁን በቅርብ ወለደች አሉ እና ሄድን ቤቷ። ያው እኛን ብዙ አታቀርበንም አሉ ስትለኝ እኮ ትንሽ መራራቅ እንዳለ። አዎ ትንሽ ያው ሰው የራሱን ህይወት ሲኖር ትንሽ መጀመሪያ ያለ እንትና ሁሉም የራሱን የሚሯሯጥ የራሱን ስለሆነ በቃ ተራርቀናል ማለት ይቻላል። ከዛ ልንጠይቃት ሄድን። እኛ አራታችን ልንጠይቃት ሄድን። ገባን። ያው በቃ ፊቷ ጥሩ አይደለም፣ ልክ አይደለም አስተያየቷ ምናምን። እዛ ልንገባን ሰላም ነው ምናምን ብለን ቁጭ አለን። ግን ያየሁትና የሰማሁት ነገር ምንም በቃ ሊገናኝ አልቻለም። እኔ ፈጣሪ ወቀው በጣም ከባድ ነገር ነው። እንግዲህ መንታ ልጆች ነው ወለደች። መንታ ነው የወለደችው? አዎ። እንኳን በሰላም ተገላገለች። አዎ እሱ ዋናው በሰላም መገላገሏ ነው። ብቻ ስለ እሱ ጉዳይ ልነግርህ ነው። እሺ ለጉዳዩ እየገባሁ ያለው ጥሩ። እሺ ወንድም መንታ ወለደች ብለው ነው የተነገረን የነበረው። እኛም ያው አንድ ላይ እንሂድ ብለን እህቶቼም ወንድሞችም ትንሽ ስራ ላይ ያው መቼም በአሁን ሰዓት አይሞላልክም። የሆነ እሑድ ቀን ተቀጣጥረን ሄድን ገባን። ግን ያየነው ነገር በጣም ከባድ ነው እና ልጆቹ የሉ የእሷ የወለደቻቸው ልጆች የሉ። ጭራሽ እኛን ሁላ ገላመጠች። ለመጣችሁ ምንድነው ማን ያላችሁ ምናምን ማለት ነው። ልጆች የሉም ማለት አልገባኝም። የሉም በቃ የተወለዱት መንታ የተባሉ ልጆች ቤት ውስጥ የሉ። ጭራሽ እኛ ልደበድበን ሁላ ለምን መጣችሁ ምን አገባችሁ። ያው እኔ ከሷ በታች ደግሞ እኔ ነኝ ያው ትልቁ። ምንድነው እንደዚህ ምን አገባችሁ ሲጀመር ለምን መጣችሁ እና ምን እናርግ ለማንሳ ቤት እንበልና በጣም ጨንቆናል። ለገዛ እነሱ እንደውም ፖሊስ ጣቢያ እንሂድ እንደዚህ ለመለከተው አካል እናመልክተዋም ሲሉ ቆይ እስቲ ሌላ መፍትሄ ብዬ እስቲ አንተ ጋር መፍትሄው ካለ ገና ህግ ጋር ሄደን ሌላ እንትን ውስጥ ከምንገባ እስቲ በዚህ ዙሪያ ምናልባት አንተ መንገድ ካለክ ብለን ይሄን ልጠይቅክ ነው። ትንሽ መለስ ስላድርግና ወደኋላ ወለደች አሉ ነበር ያልከኝና ያው እንደዛ ስትለኝ ሆስፒታል ላይ ያው መውለዷ ማይቀር ነገር ነው። በተለይ መንታ ከሆነ ትንሽ ከበድ ይላል ይመስለኛል። ሰው ያስፈልጋታል በዛ ሰዓት እና እናንተ በዛ ሰዓት የት ነበራችሁ? እህት ወንድሞቿ የት ነበራችሁ? አዎ አንዷ እህቴ ታናሼ ነበረች በሰዓቱ ስትገላገልም ሆስፒታልም ነበረች። እኛ ደግሞ ያው በስራ ጉዳይ እኔ ሹፌር ነኝ፣ መስመር ነው የምሰራው ብዙ ጊዜ። አንዷ እህቴም እንደዚሁ ፊልድ ነው የምትሰራው። ያው በቃ ምንም ትልልና ታናሽ እህቴ እሷም ስራ ትታ ነው ልታዋልዳት ሄዳ በስነ ስርዓቱ ተወልደው ልጆቹ ቤት ገብተዋል። ከዛ ይሄ ሁሉ ማለት አሉ ያልኩት ያው እህታችን ነች የነገረችን። ያው እንደነገርኩ ይሄ ምንድነው ይሄ የመራራቃችን እንትን ብዙም የሚያግባባን ነገርም እንትን የለም። እኛም ልጅ ወልደት የራሳችን ኑሮ ነው የምኖረው። ታናሽም እንደዛ አላት። እሷ ነች ገና የመጀመሪያውን፣ ታላቃችን ነች ግን መጀመሪያ ወለደችው መንታ አሁን እሷ ነች። ስለዚህ በዛ ምክንያት ብዙም እንደዚህ በዓል ላይ ተገናኝተን የምናደርገው ነገር የለም። አንደኛ ሩቅ ነው ያለችበት ቦታ ለትራንስፖርት ምናምን ክፍት አለ። ያ ነገር ስላለ ነው። እና እህቴ ነበረች ታናሽ እህቴ አብራ ሄዳ ነው እሷን የነገረቻችሁ መንታ ያገላግላል። ከዛ በቃ አብረን የተባለ አራታችንም የሆነ እሑድ ቀን ቀጠሮ ይዘን ሄድን። ስንሄድ ግን ሌላ ነገር ነው። አሁን እነሱ ራሱ በጣም ደንግጠዋል። በጣም ማለት ተው ብያቸው እኔ ነኝ ያረጋጋኋቸው እንጂ ፖሊስ ጋር ፖሊስ ጣቢያ እናመልክት እያሉ ነበረ። ስለዚህ ያ ነው የነበረው ነገር። በጣም
ከባድ ነው ማለት እኔ አልገልጸውም። እውነቴን ነው። 3 ቀን ነው 4 ቀናችን እኔ እንቅልፍ አልተኛውም እስካሁን። የሆነ ቅዠት ነው ማለት ያው ኃይለኝነቷ ከልጅነቷ ጀምሮ ያለው ኃይለኝነት ይሄ ለክፉ የሚሰጥ ሳይሆን ይሄ የራሱ የሆነ እንትን አለ። እንዴት እንደዚህ ይሆናል፣ እንዴት እንደዚህ ይሆናል አይነት ነገር ነው እንጂ እኔ ሌላ መንፈስ እንደዚህ ክፉ ነገር ታደርጋለች፣ ክፉ ነገር ይሆናል ብዬ እኔ አልገምትም። እና በጣም ከባድ ነው እንደዚሁ ዝም ብለህ አሁን ስትጠረጠር አሁንም እንቅልፍም ከነሳ there is something እና ምንድን ነው ያሰብከው? ምን ሊሆን ይችላል ብለህ አሰብክ? እኔ ምንም አላሰብኩም። እኔ በጣም ብዙ ነገር ነው ያሰብኩት። ማለት እሱን ነው የምልህ። እኔ እህቴ ነች ማለት በነገራችን ላይ እህቴ በአንድ በኩል ነው የምንገናኘው፣ በአባት ነው። ኦኬ ግን ያው አንድ ቤት ነው ያደግነው፣ እና ማቾች ነው እና አትወልደንም ማለት ነው። እና እኔ ይሄን ያህል ክፉ እንትን የላትም። እኔ ወይ ኑሮም ጥሩ ኑሮ ነው የምንኖረው ማለት ይሄን ያህል ጥሩ የተንደላቀቀም ባይባል ለልጆቿን ማሳደግ አያቅታትም። ለሰው ሰታ ለማደጎ ሰታ ነው እንዳለን እዛ ደረጃ የሚያደርስ እንትን የላትም። ትወዳለች፣ ልጅን ትወዳለች። ደግሞ ከኃይለኝነቷ ጀርባ ልጅ ትወዳለች። እንዴት ሊሆን ቻለ ማለት ይሄ በጣም እኔ ራሱ ገና እንደወለደች እዛ ሆስፒታል ምናምን ነገር ያላት አመለካከት ለልጆቹ እንደዚህ እርጉዝ ሆና ራሱ ከእሷ ጋር ብዙ ጊዜ የሚገናኙት ከኛ ጋር እንደዋወላለን። የሆነ ጊዜም ተገናኝተናል። የሆነ ማለት የሆነ የቤተሰብ እንትን ላይ በቃ ለልጅ ያላት ጉጉት ሁላ ገና ሳትወልድ ማለት መውለጇ ራሱ ሳይደርስ ነው ለልጆች መጫወቻ ነገር ቅድመ ዝግጅት እና ያ ሁሉ ነገር ሁላ ነበረ እና በጣም ለልጆቿ አላት ቦታ እና ይሄ ነው ግራ ነው ያጋባኝ። ብቻ ቤተሰብ እንዳለ ተረብሿል። ይረብሻል። መጥፎ ነገር ላይ ነው። አሁን እንደነገርከኝ ከሆነ ከቤተሰቦች አንዷ ትንሿ አዋልዳታለች። ስለዚህ ስታዋልድ ደግሞ ያው አዋልዳ አትሄድም፣ እሷን ማድረስ መቻል አለባት እና እሷ ምን አለች? ስለዚህ ነገር የት ሊሄዱ ይችላሉ? ምን ሆነዋል? እሷ ምን አይነት ምላሽ ሰጠቻችሁ? ደንግጣለች። እሷም ይሄን በማየቱ ከኔ የበለጠ እንደውም እሷ ነች ደንገጠችው። እንግዲህ ፎቶ ላንስታ አሳይታ ልጆቿን 2 መንታ ልጆች ናቸው አሳይታናለች እኮ ደስ የሚሉ ልጆች በጣም እኔ ራሱ እስከማያቸው በጣም ነበር የጓጓሁት እንጂ በስነ ስርዓቱ እሷም ሆስፒታል አውጥታ በራይድ ቤት አስገብታት ሰራተኛ ያለች ቤት ውስጥ ሁሉም ነገር አርጋ ነው ሁሉም ነገር ሬዲ አርጋ መጣችሁ የነገረችንም እሷ ነች። እና ነው በጣም ብቻ ነው ያላቅም እኔ ፈጣሪ ወቀው እንጂ በሰውኛ በጣም ከባድ ነገር ነው። አሁን እሷ ምን አይነት ምላሽ ሰጠች አልከኝ? ትንሿ ያው መደንገጧን ነግረኛል። ደንግጥ እንዴት ሊሆን ይችላል? ምን ሰጠቻችሁ? ምን አይነት ምላሽ? በቃ ያን ቀን ሄድን። እሷም እንደዛ ምን ልትሰሩ መጣችሁ? ምን አገባችሁ? ስለኔ ልጆች ምናምን አለች። ያው የልጅነት እንትን እስካሁን አለ ስሜቱ ማለት ድሮ እንደዚህ የምትቆጣ እንደዚህ የምታደርገው ነገር አሁንም ያው አብሮ ነው ያደገ ነገር ልጅነቷ ጀምሮ ምን ፈልጋችሁ ነው ለመጣችሁ? ምን አገባችሁ ስለኔ ልጆች ምናምን ነገር ነው የምትለው። ጮክ ብላ ኧረ በቃ እሺ አስበኝ። እሑድ ቀን ሄድ ነው። እኔ ደግሞ በማግስቱ መስመር ግዴታ መውጣት አለብኝ። ሹፌር ከሆንክ ግድ ነው። ግዴታ ጭነጭኝ ስለነበረ መውጣት ስላለብኝ ብዙም ከነሱ ጋር የማውራቱ እንትን የለም። እንዴት እሺ በቃ መንገድ ላይ ነው እያወራን ያለ የመጣ ነው። ከዛ በኋላ ደወልኩላት ለዚህ እኔም ግራ ገብቶኛል። እስቲ ያለውን ነገር እያጣራው ነው። እሷ ራሱ በጣም ነው የጨነቃት። በጣም ነው ያለቀሰችው። ከዛ ወጣ ራሱ ምን ሊሆን ይችላል? እንገላቸው ነው ልጆቿን እንደዚህ ምንድን ነው እንደሚደረግ እኔ አላውቅም። ብቻ ፈጣሪ ወቀው እና ትንሽ እንደው አሁን ከነገርከኝ ነገር በጣም ከባድ ነገር ነው፣ ቀላል ነገር አይደለም። እንግዲህ የእነዚህ ልጆች መዳረሻ መታወቅ መቻል አለበት። ቀላል ነገር አይደለም፣ ከባድ ነው። ስለዚህ ልጅቷም ምን አገባችሁ ስላለች ብቻ ታመልጣለች ማለት አይባልም። ምክንያቱም ምን አገባችሁ ብቻ አይሰራም። ተወልደው ተመዝግበዋል፣ ልጅ ናቸው። ስለዚህ የደረሱበት መዳረሻቸው መታወቅ መቻል አለበት። ስለዚህ አሁን ሞር ካንተ ይልቅ ደግሞ ትንሽ እህትህን ማግኘት ትፈልጋለሁ። ምክንያቱም በሰዓቱ ሲወለዱ ትክክለኛዋ ምስክር የነበረች ያረሰቻት እሷ ናት። ከእሷ አንዳንድ ጥያቄዎችን አድርጌ እኔ ማወቅ የምፈልገው ነገር አለ። መስቀለኛ ጥያቄዎችን መጠየቅ ስለምፈልግ እሷን ልጠይቃት። በተጨማሪም ለመጨረሻ ጊዜ መቼ ነው የነበረች?
አሁን እነዚህ ህፃናቶች ከመጥፋታቸው ቀደም ብሎ ከስንት ቀን በፊት ነበረች እሷ ወይም ከዛ በኋላ ምንድን ነው ቤት ላይ ነበረች ወይስ አልነበረችም? ብትኖር የት እንደሄዱ ማወቅ ትችላለች። ኦብቪየስሊ ቤት እንዳልነበረች በዚህ መገመት ይቻላል። ቤት ያልነበረችበት ምክንያት ምንድን ነው? ቤት እንደነበረች ነው ግን የነገረቻችሁ። ከዛ ልጆች ጠፍተው እንዴት ዝም ትላለች እህቲቱ ነው አሁን ግራ የገባኝ። እሱን ነው ለእኛም እኮ ጥያቄ የሆነብን። እሷ በቃ ወለደች፣ አደረሰቻት ቤት ያለውን ነገር ቤት ውስጥ የሚስተካከለው ነገር አስተካከለች፣ ከሰራተኛ ጋር እንትን አለች። እሷም በቃ እንደዚህ ስራ አጣዳፊ ነው። በነገራችን ላይ ሁላችንም እንደ እድል ሆኖ በቃ ያለን ስራ የሆነ ፋታ የሚሰጥ የሆነ ከሰው ጋር የምትገናኝ ምናምን አይደለም። እሷም ወደ ስራዋ ገባች። በሶስተኛ ቀን ሄደች። ብዙ ጊዜ ሄዳለች እሷ እንዲያው በክፍተት ይሄ ከስራ ስትወጣ እንደዚህ የሆነ ሄዳ አድራ ምናምን ስለመጣች እሷ ሁሉም ነገር ታውቃለች። እና የሆነ ስንት ቀን ነው 4 ቀን እስከሚቀረን ቀን ሁላ ሄዳ ነበር ማለት እንደ ዛሬ ልንሄድ የሆነ ሐሙስ ላይ ነው ዓርብ ላይ ብቻ ከ4 ቀን በፊት ሄዳለች። እንደ ዛሬ ተሰብስበን ልንሄድ ማለት ነው። ሰላም ነው ሁሉም ነገር ሰላም ነው። ልጆቹም ጥሩ ላይ ነው ያሉት። ምንም ነገር የለም። እንደውም አጥሚት ሰርቼላት እንደዚህ አድርገን አብረን ምሳ በልተን ቪዲዮ በቃ ብዙ ነገር ግን በ4 ቀን ውስጥ ምን እንደተፈጠረ ምን እንደሆነ እሷ ራሱ ትንግርት ነው የሆነባት። እሷ ራሱ አታውቀውም እንዴት እንደሆነም እኔ አላውቅም። እንደዚህ አይነት ነገር ነው ያለችው ማለት ምን አለች? አሁን መጠየቁ አይቀርም መቼም እናንተ ማፋጣችሁ መጠየቃችሁ አይቀርም ትንሻችሁን። አዎ በቃ አብረን ስንሄድ እኩል ነው ሁላችንም የተናገረች። እኔ ነኝ እንደውም ልጆቹስ ሰላም ነው የታሉ ምናምን ብቻ መጀመሪያ የተናገረች። ታጠፈችም በስድብ አዎ በስድብ ምን አገባችሁ ስለኔ ልጆች ምን አገባችሁ ምን ፈልጋችሁ ነው ማን ነው አላችሁ። ከዛ 4ታችንም አብረን ወጣን። ከዛ ከወጣን በኋላ እንደዚህ ያልነበረው ከ4 ቀን ምን ሆነ እኔ አላውቅም። እኔ እንደዚህ አይነት ነገር በህይወቴም ሰምቼም አይቼም አላውቅም። እና እሷንም በአንድ አይን ያየችን። ከዛ በኋላ ከወጣን በኋላ ራሱ ደውዪ ብለናት አታነሳ። የእሷን ስልክ በእሷ ስልክ ስትደውላት ማለት አታነሳ። ከዛ 2-3ኛውን ቀን ሲደውላት አታነሳ። እና እንደዛ ሆነ። ብቻ እንደዛ ከሆነ አሁን ምን አለ መሰለህ እንደነገርኩ መጀመሪያም ትንሽ እህትህን ማውራት አለብኝ። ምክንያቱም ከሷ የተወሰነ ፍንጭ ላገኝ እችላለሁ። የተለየ ነገር ላይኖር ይችላል፣ ግን አብራት በነበረችበት ሰዓት የባህሪ ለውጥ ካለ አንዳንድ ነገር ካለ ምናልባት የነገረችህ ወይም የረሳው ለኔ መንገር ካለ እሱም ብታሳውቀኝ ለኔ በጣም ይጠቅመኛል። ለእያንዳንዱ እንቅስቃሴ አይጠቅመውም ብለህ የምታስበው ነገር ሊጠቅመኝ ይችላልና የተለየ ባህሪ ያየችባት ነገር ነበረ እሷ? ይሄን ጠይቀናታል እኮ ቅድም እንደነገርኩ ከ4 ቀን በፊትም ነበረች እዛ እና ምንም ነገር ምን ነበረ ባለፈው ቆይ እንደዚህ አብራችሁን ትስትሉም ሄደሽ የጠየቅሻት ሰዓት አብራችሁ ስታሳልፉ እንደዚህ ፎቶ ውስጥ እነሱ ምን ማለት ምን አይነት ምንም በጣም ደስተኛ ነች እንደውም እና ምንም ነገር የለም። ምንም እንጃ ሳልነግርህ በቃ ጠቅላላ ያየሁትም የሰማሁ ሳልነግርህ ያለፍኩት ነገር የለም። ሁሉም በቃ እንደዚህ ነው። ሁሉም ነገር እንደዛ ነው በቃ እንደነገርኩ። ኦኬ እንግዲህ ተመልካቾቻችን ያው የተወሰነ ለማጣራት ሞክረናል። ትንሽ እህቷን ማግኘት አልቻልንም። በዚህ 2 ቀን ፊልድ ወጣለች ስለተባለች እንግዲህ ለማግኘት በአካል አልቻልንም። ነገር ግን በስልክ የተወሰነ ለማውራትና መረጃ ለመያዝ ሞክረናል ማለት ነው። እንግዲህ ያችን አሮጊት የተባለች እናታችንን አግኝተናት የተወሰነ አውርተናል ማለት ነው። ሴትዮዋን አግኝተን ለማውራት ሞክረናል፣ ግን ያን ያክል ፍላጎቱ የላትም። ትንሽ የመናደድ ባህሪ አሳይታና ነበር፣ ግን ወደ መጨረሻ ያው ስራዬንና ምሰራውን ነገር ካሳየዋት በኋላ ትንሽ በመረጋጋት ሆና ያው ወደ ጠንቋይ ቤት በተደጋጋሚ እንደምትሄድና በሳምንት ቢያንስ 2 ጊዜ እንደምትሄድ ሴትዮዋን በዛ ውስጥ እንደነበረችና አሁን ግን በዛ አይነት ውስጥ እንዳልሆነች አጫውተውናል ማለት ነው። እንግዲህ በዛ ውስጥም ትሆን አትሆንም ትልቋ ሴትዮ ያው የምናውቀው ነገር የለም። ነገር ግን እኛ የምንፈልገው ኢንፎርሜሽን እየተመላለሰች ከዛ መሄዷ
ሌላ መጠርጠር ያለብንን ነገር እኛ ማየት ያለብንን ነገር የሚያመላክተን ነገር ስላለ ያንን ነገር እኛ ወስደናል ማለት ነው። እንግዲህ ይህን ነገር ኢንፎርሜሽን ይዘናል። ቤቷ ላይ አሁን ስለምትገኝ ወደ ቤቷ በመግባት ግቢውን ራሱ ክፍት ነው። ስለዚህ ቶሎ ወደ ውስጥ ዝም ብለን ገብተን ለማናገር እንሞክራለን ማለት ነው። ተከተለኝ። ና ቶሎ ረገጥ ቆሻሻ አለ እንዳትረግጭ። ሰላም፣ እዚህ ቤት ጤና ይስጥልኝ። ሰላም ነው? እንዴት ነው? ሁሉ ሰላም? እንዴት ነው? ደህና ነሽ? ሰላም ነው? እንዴት ነው? ምን ነው? ሰላም ነው? ደነገጥ። ሰላም። አይ በሰላም ነው፣ በሰላም ነው። እዚህ ጋር እንግዲህ ያው ጉንፋን ስለያዘኝ ነው ፌስ ማስክ እየተጠቀምኩ ያለሁኝ እንዳላስይዝሽ ብዬ ነው። እዚህ ጋር ያው ካሜራ አለ። እርግጥ ይከብድሻል። ዝም ብለሽ ካሜራ ስታይ የሚከብድ ነገር አለው። ልክ ነሽ። አገባባችሁም ያስደረግጣል እንጂ በምን ምክንያት ማለት አልገባኝም። ጥያቄዎችን እየጠየቅን እየዞርን ሽልማቶችን እየሸለምን ነው እና ምናልባት ያው ሽልማቱ የሚያስፈልግ ከሆነ የገንዘብና የቤት እቃ ስለሆነ ያው እንግዲህ እድለኛ ነች። እንዲሁ ዝም ብለን ቀጥ ብለን የገባነ እኮ ከዛ በፊት ግን ከውጭ አይተሃል ግቢ ሰው አለ። እሱ ተንኳኩቶ አይገባም። ልክ ነሽ። ልክ ነው። በጣም ልክ ነሽ። ገብተህ ካሜራ ይዘህ ትክክል። ሽልማት አለ። ያው መቼም ምን አለ መሰለሽ እኛ እድለኞችን እየዞርን እንደዚህ ሰርፕራይዝ ነው የምናደርጋቸውና ሌላ ምንም እንትን ለማድረግ እኮ ግቢ ሲገባ መጀመሪያ ማንኳኩተህ እዚህ ቤት ሰው አለ ወይ ምን አይነት ሰው ነው ያለ ተብሎ ነው የሚገባ። ዝም ብሎ የሰው ግቢ ዘው ተብሎ አይገባም። እውነት ነው። አይ በዚህ ምንም እንትን አይደለም። እኔም ልክ ነው። እንዲሁ ግን እየዞርነ እድለኛ የሆነውን ቤት ይሄን እንጠይቅ፣ እዚህ ቤት እንጠይቅና እድለኛ ከሆነ ይሻላል። እድለኛ መሆኔንና ለመሆኔን በምን አረጋገጥኩ? እንደዚህ ብለህ ይሄ ወደ አንቺ ነው የመጣሁኝ። ወደ ሌላ ቤት አሁንም ማለት ነው ብዙ ቤቶች አሉ። ከዛው ሁሉ ቤት አልፈህ እኔ ገብኔ ቤት ለማምጣት ምን ጋበዘ? አይ እዚሁ ሰፈርም እንግዲህ አንድ ሽልማት ሸልመናል የዛሬ ሳምንት። አሁንም እንግዲህ እድለኛ የሆነውን ሰው እንደዚህ ሂደን ፍላጎታቸውን እንጠይቃቸዋለን። ፍላጎት ካላቸው ያው እንግዲህ ይሸለማሉ። ሽልማት መፈለጌና ለመፈለጌን በምን አወቅ? ያው መቼም የሸላሚ መሆን እንዳለ ጥሩ ሰው ማበረታታት መሸለም። አዎ እንደዛ ነው። እኛ እንግዲህ አሁን የዚህ ጋር አገባብን አልተመቸኝም። አገባብ አልተመቸኝም። እዛ ጋር እንሄድና እንጠይቅ፣ እናስፈቅድ መጀመሪያ እናንኳኳ። እንደዛ ነው የምትፈልጊ? የንቀት አይመስልም? አዎ አይ እንደው እንጂ ደስ እንዲልሽ ብዬ ነው እኔ። የንቀት ነው የሚመስለው አነጋገር ራሱ ደስ አይልም። እሺ ጥሩ። አይ እናስተካክላለን፣ ችግር የለውም። አይ ችግር የለውም፣ እናስተካክላለን። እዚህ በሬ ላይ ደርሰህ ስታየኝ ብቻ ሆኔ ጠይቀህ ነው አጠያይቀህ ነው የመጣው። እንደዛ አይደለም እናቴ። አይ ፍላጎቱ ከሌለሽ አሁንም መቅረት ይችላል። ሽልማቱ እኮ ጥሩ ነው። አዎ እንደዛ ነው እኛ። እሺ አይ ግን እንደምትሸልመውስ ምናምን ነገር ምንድነው ማለት በምን ማለት? ሽልማቱ አሁን የቤት እቃዎች አሉ ምን ሸልማቸው። ከዛ ውጪ ደግሞ የገንዘብ እርዳታ ከሆነ ሽልማቱ ይቅርብኝ፣ እኔ የተሻለ መግዛት እችላለሁ ካልሽ ደግሞ እዚህ ጋር ያሉ ቤተሰቦች አሉኝ የቲክቶክ እነሱ ሽልማቱን ይህን መሸለም አለባት፣ ብቻዋን ከሆነች ደግሞ ይህ መጨመር አለባት እያሉ አስተያየት ሲሰጡኝ ባንክ አካውንት እነሱ ስለሚያውቁት ሲልኩልኝ እኔ ወደ አንቺ ቶሎ የፈጠነ አስገባልሻለሁ ማለት ነው። እዚሁ እንደተቀመጥሽ ሽልማቶችን አስገብቼልሽ ነው ወጣን የምንሄደው። አይ እርግጥ ልክ ነሽ። እንደዚሁ ግን እኛ ምንድነው ዋናው ዓላማችን ልክ ነሽ። እሱ መታወቂያ ማሳየት እችላለሁ፣ ምንም ችግር የለውም። መታወቂያ ማሳየት እችላለሁ፣ ምንም ችግር የለውም። በዚህ ሀሳብ አይግባሽ። አይ በዚህ ሰው እኮ አይታመንም። ሸላሚ ነን፣ እንደዚህ ነን፣ እርዳታ ሰጪ ነን፣ ብዙ ነገር ጠይቁና ሰው ቤት ዘው ብሎ ገብቶ ልክ ነሽ እናቴ። ይኸው መታወቂያ። እሺ ልክ ነሽ። ጊዜው አይታመንም፣ ከባድ ነው ጊዜው። እንዲሁ ግን እድለኛ የሆኑትን ግን እንደዚህ ሰርፕራይዝ አድርገን ስለምንሸልም እድለኛ መሆኔንና ለመሆኔን እሱን ስትሸልመኝ ሲሸለም ምን ልሸልመኝ አስበው። እሱን ያው እንግዲህ ቤተሰቦች ነው የሚወስኑት። እዚህ ጋር ያሉት የቲክቶክ ቤተሰቦች ናቸው። ጠንካራ ሆነሽ ካገኙሽ እነሱ ይህን መሸለም አለባት ሲሉ ቶሎ ብዬ ያንን ሽልማት ሸልምሻለሁ ማለት ነው። እሺ መግባት እንችላለን? ጥሩሽ፣ እናመሰግናለን። ይቅርታ
እሺ እንግዲህ የቲክቶክ ቤተሰቦቻችን እንደምን አላችሁ? እኔ ሀብታሙ ነኝ። እንግዲህ እዚህ ጋር የምታዩት እህታችን የዛሬ እድለኛዋና ተሸላሚዋ እህታችን ችን ትመስላለች። እንግዲህ ራሷን ታስተዋውቅልና እንግዲህ ያደገችበትን አስተዳደግ ማናት የሚለውን እንግዲህ እንደተለመደው ሁሌም እንደምትሰሙት ታስተዋውቅልናለች ማለት ነው። እንግዲህ ቀጥታ ወደ እሷ ወስዳቸዋለሁ ማለት ነው። ሽልማታቸውን የሚሉትን ንገረኝ። እሺ ሽልማታቸውን ምን ምን መሸለም አለባት የሚለውን ነገር እሱ ላይ ያነበብክ ንገረኝ። እኔ እሷን ቶሎ ሸልማለሁ፣ ወደ ሽልማቱ ማለት ነው። እሺ እንዴት ነሽ? ደህና ነሽ? ሁሉ ሰላም? መልካም ደስ ይላል። ስምሽን ማን ልበል? ዮዲት ጉዲት ነው ወይስ ዮዲት? ዮዲት። እሺ ደስ ይላል። ዮዲት ማን ናት? ከማን ጋር ነው የምትኖር እዚህ? ዮዲት ራሷን የምትችላት ራሷን ብቻዋን የምትኖር ብቻዋን ነው የምትኖር። ቤተሰቦች የት ነው ያሉት? ቤተሰቦች የክፍለ ሀገር ናቸው። እኔ እዚህ ነው የምኖረው። ዮዲት አሁን በምን ትተዳደራለሽ? ኑሮ? እኔ ኳስ ተጫዋች ነበርኩኝ ድሮ ነው። አሁን አይ አሁን እንኳን ብዙም አይደለም። አሁን እንደዚህ ዝም ብዬ ያገኘሁት ስራ እሰራለሁ። ቀለል ስራ እየሰራሁኝ እኖራለሁ። እና እንዴት ነው ስራና ኑሮ እንዴት ነው የምታስኬጂው? ኑሮ እንግዲህ እንደ ኑሮ እየኖርን ነው። እንደ ሁሉም እንደሚኖረው እንደ ማንኛውም ኢትዮጵያዊ። አይከብድም? ኑሮ ከባድ አይደለም? ኑሮ ከባድ ነው ከሚሉት ውስጥ ነሽ ወይስ? አይ አይደለም፣ ከዛም አይደለም። ከባድም ነው ለማለት ቀላልም ነው ለማለት አልችልም፣ ግን እየኖርኩ ነው። ግን አንዱን መምረጥ አለብሽ። አይ ከየትኛው ትመርጫለሽ? አይ እንደዚሁ እየኖርኩ ነው። ኑሮ ከባድ አይደለም ከሚሉት ውስጥ ነሽ? ከባድ ከሆነ ይገርመኛል በጣም። አይ ከባድም አይደለም፣ ቀላልም ነው ለማለት ደግሞ እየኖርኩ ነው። ሰው እየኖረ ከባድ ነው ማለት አይቻልም፣ ግን እየኖርኩ ነው። ስለዚህ እንዴት ብቻሽን ኖርሽ? ማለት ባለቤት እንዴት የለሽም? አላገባሁም። ስላላገባሁ እንደዚህ እየኖርኩ ነው። ያላገባሽ ያለማግባት ፍላጎት ነው ወይስ ደህና የሚባለው ሰው ስለጠፋ? የለም ደህና የሚባል ስለሌለ እንደዚህ መኖር ስለምችል እየኖርኩ ነው። ደህና የሚባል ወንድ ቢመጣስ ወደ አንቺ? ደህና ምንድን ነው ደህና? የለም እኮ ደህና ሰው የሚባል ይኖራል። ያው ከስንት አንድ መቼ። አይ አለሽ የሚል ከሆነ አልፈልግም። እኔ እየኖርኩኝ ነው። አለሽ ምን አለሽ? እንደዚህ ማይል ሰው አሁን እንደዚህ ከብዙ ቤተሰቦች አሉ ብዬሻለሁ ቲክቶክ ላይ እና ደህና የሚባሉ ጥሩ ሰዎች ምናልባት ፍላጎቱ ካለሽ መቼስ አይ እስኪ እናየዋለን። ምናየው ይሆናል። ስለዚህ አሁን ስትኖሪ መቼም ያው ዘር ለመተካት ነው የምንኖር ብዬ አስባለሁ። ልጆች ለመውለድ ሀሳብ የለሽም? ልጆች የሉሽም? ሳላገባ ነው የምወልደው። አላገባሁም። ያው መቼስ ጓደኛ ምናልባት በዚህ በፊት ካለሽ? የለም፣ ልጅም የለኝም። ልጆች የሉሽም? ምን አይነት ጥያቄ! ምን አጠያቀን የምትጠይቀው ማለት አላገባሁም እስካልኩ ድረስ ምን አይነት ጥያቄ ነው የምትጠይቀው? ልጅ የለሽም? ልጅ መንፈስ ነኝ እንዴ? በመንፈስ ነው የምወልደው? አይ እንደዛ ሳይሆን በመንፈስ ሳይሆን እንግዲህ ካሜራማኔ ሚስት የለውም እና ያንተን ካሜራማን ላግባ? አይ እንደዛ ሳይሆን አይ አይደለም። ጥያቄ ራሱ በጣም ደባሪ ነው። በምንድን ነው የደበረሽ? አይ ደብራል። ልጅ ባልላሽ ወይ ብቻሽን ነው የምትኖሪ አልከኝ። አዎ ብቻዬን እየኖርኩኝ ነው። እንደዚህ በቃ ኑሮዬን እየኖርኩኝ ነው አልኩ። ልክ ነኝ? አዎ ልክ ነሽ። ልሸልምሽ ምናምን አልከው። ኦኬ አዎ አቅመ ደካማ ነሽ በሚለው ነው ልሸልምሽ ያልከኝ አለን። ምን አይነት ደካማ ሳይሆን እኮ እኔም ዛሬ ልሸልም የሚለኝ ሰው ቢመጣ ደስ ይለኛል። ሽልማት ደስ አይልም? እስኪ እቺን ንገሪኝ። ሽልማት ደስ ይላል? አዎ ደስ ይላል። እሱማ ደስ ይላል። ሰው እኮ ያገኘውን የሆነ ነገር ስታገኘው ማይጠላ ሰው የለም። እኔ አሁን ካሜራማኔ ምክንያት የሰጠሁሽ መጀመሪያ ስላላስጨረስሽኝ ነው እንጂ ትዳር የለውም ግን ልጅ አለው። ትዳር የለውም ልጅ አለው። ከየት ይመጣል ያለ ትዳር ልጅ? ያው ያለ ትዳር በጓደኝነት የተፈጠረ ነገር ነውና አብረው እየኖሩ አይደለም፣ ግን ልጅ አለው።
ልጅ አለ። ለዛ ነው አንቺን የጠየኩሽ። ሰው ሁሉ በአንተ ካሜራና ማን ልመሰል አልችልም። እኔ ነኝ። ስለዚህ በቃ እኔ እስካሁንኩ ድረስ ሊኖረኝ አይችልም ማለት ነው። ልጅ በትዳር ውጭ አይወለድም። ልጅ ሊወለድ ይችላል። እሱ አለ ብዬሻለሁ። እሱ ሩቅ ማንሄድም። ያንተም ካሜራ ነው ማን ባለ ልጅ ነው። ትዳር የለው። ቆንጆ ልጅ አለው። በዚህ ያሳድግለት። አሜን አሜን። ያሳድግለት። አሁን ለዛ ነው እኔም አንቺን የጠየኩሽ። እኔ ግን የለኝም። ያለ ትዳር ይወለዳል ልጅ፣ ምን ችግር አለው? እኔ ግን የለኝም። አንቺማ እንደሌለሽ ነገረሽኛል። ግን ደጋግመህ ጠየቀኝ። ምንድን ነው ማለት? አይ አጠያየቅም። በጣም ደጋግመህ ልጅ የለሽ በጣም ደጋገሙ ጥያቄው። አይ ችግር የለውም። ባይዘው የእሱን ልጅ ስለምወዳት ነው ደስ ስለምትል። አንተ ልጅ አለህ? የለኝም። አንተ ሳይኖር ስለሌላ ሰው ልጅ ስትሪ ለምን ማጥናት አስፈለገ? አይ ማጥናት ሳይሆን እኮ ጥያቄ በጣም አጠበቅከውና አንተ ያልከው ሌላ ነው። የገባህበት ኬዝ ሌላ ነው። እዚህ ጋር የምትጠይቀኝ ደግሞ ሌላ ነው። መጀመሪያ እንደጠየቅኩሽ ምን አለ መሰለሽ፣ ዮዲት ማናት? ዮዲት ከማን ጋር ነው የምትኖረው? ዮዲት ምን አላት የሚለውን ነገር መልሰሽልኛል። ደጋገምክ። ይሄው ይሄን ስደግምልሽ ከሆነ ደጋግመሽ መልሰሽልኛል። ይሄኛው ለምን አበሳጨሽ? አይ ያበሳጫል። አጠያየቅ በጣም የሆነ ደባሪ ስሜት አለ። ይቅርታሽ፣ እንደዛ እንዲሰማሽ ካደረኩኝ በጣም ይቅርታ። እንደዛ እንዲሰማሽ ፈልጌ አልነበረም። ቤተሰቦች የት ነው ያሉ አልሽኝ? ክፍለ ሀገር ነበር ያልሽኝ። ክፍለ ሀገር ናቸው። እስካሁን ትገናኛለሽ ከቤተሰቦች ጋር? አይ አንገናኝ። እኔ ከነሱ ራቅ ብዬ ስለምነው፣ ምክንያቱም እኔ በልጅነቴ ጥሩ ማለት ከሚማሩት ምናምን አይደለሁም። ቤተሰቦች ስፖርተኛ ነኝ ብያለሁ። እግር ኳስ ተጫዋች ነኝ። በጣም ጎበዝ ተጫዋች ነኝ። ክብደት ታነሻለሽ? ጅም ነገር? በቃ የስፖርትን ያካተተ ነገር። ስፖርተኛ ነኝ። ቤተሰቦች ደግሞ ያንን አይፈልጉም። ስለዚህ ቤተሰቦቼ ያው እንደ ማንኛውም ኢትዮጵያ የትኛውም ወላጅ እንድትማርለት የሆነ ሌላ ነገር በቃ ጥሩ ደረጃ የሚሉት እነሱ በሚስሉት ነው። እኔ ደግሞ በሚፈልጉት ብቻ ነው። እነሱ በሚፈልጉት ነው መቅረጽ የሚፈልጉት። እኔ ደግሞ እንደዛ አይደለም። እኔ ራሴ በሚፈልገው ነው። ስለዚህ እኔ ስፖርተኛ ነበርኩኝ። እነሱ ፍላጎት ስላልነበራቸው በስፖርት ላይ፣ እኔም ደግሞ ስፖርት ስለምፈልግ ጎበዝ እግር ኳስ ተጫዋች ነው። ጥሩ ከሚባሉ እግር ኳስ ተጫዋች ነበርኩኝ። እነሱ ደግሞ በስፖርት አሁን ምን ያክል ደረጃ ደርሻለሁ ብለሽ ታስቢያለሽ? ጥሩ ደረጃ ላይ ነኝ። በስፖርት አሁን ትከፋያለሽ ወይስ? በክለብ ደረጃ እጫወታለሁ። አሁን ቢሆን ትጫወቻለሽ? የተጫወትኩ ነው፣ የኖርኩኝ ነው። ጥሩ። አይ ዋናው የአንቺ ፍላጎት ነው ብዬ ማሰብ። ምክንያቱም የአንቺን ኑሮ ራስሽ ነው እንጂ የምትኖሪ ቤተሰብ አይኖርም፣ ማንም አይኖርም። እነሱ ደግሞ የኔን ለመኖር ነው እየፈለጉ ያሉት መሰለኝ። ስለዚህ በዛ ምክንያት ተራርቀን ነው እየኖርን ያለው ከቤተሰቦቼ ጋር። እና ከሁሉም ጋር ነው የተራራቅሽ ወይስ? አይ ይመጣሉ ወንድሞች ምናምን መጥተው ነበረ በቅርብ ጊዜ። በቃ ይመጣሉ፣ ይጠይቁሻል። አንቺ ሳትሄጂም? አይ አልሄድም። እነሱም አንዴ ነው መጥተው ነው መጥተው ነበረ በቅርብ ጊዜ። አንቺ ለምንድን ነው የማትሄጂው ወደ እነሱ? ስላልፈለኩ። ያው ግን ዞሮ ቤተሰብ ነው ብዬ አስባለሁ። ቤተሰብ ጋር ብዙም ያጣላ ነገር ይኖራል። ምክንያቱም ብዙ ጊዜያችንን አብረን አንድ ላይ ስለምናሳልፍ። ግን እኔ አብሬያቸው እያሳለፍኩ አይደለሁም። በልጅነትሽ ግን አብረሽ አሳልፈሻል። እሱ ድሮ ነው። አሁን ትልቅ ሰዎች ነን። ማናችንም ራሳችን ህይወታችን መምራት እንችላለን። እኔ ህይወቴን እየመራሁ ነው። እነሱ ስለኔ አያገባቸውም። አሁን ሊያገባቸውም አይችልም። በቃ እኔ የኖርኩ ነው። ይሄ ኑሮ ተመችቶኛል። አይ ዋናውማ ባለቤቱ አንቺ እስከሆንሽ ድረስ ምቾቱ ላንቺ ነው አይደል? ልክ ነሽ። ከዚህ በእግር ኳስ ብር ከምታገኘው ውጭ ሌላ ምን ትሰሪያለሽ? ምንም አልሰራም። ቅድም አንዳንድ ነገር እሰራለሁ ብለሽኝ ነበር። በስፖርት ዙሪያ ነው የምሰራው። ስፒዲንግ ቤት እሄዳለሁ። ከዛ በማገኘው ነው ብቻ አሰለጥናቸዋለሁ። እዛም ማርሻል አርት ምናምን ትሞክሪያለሽ? በትንሹ ሰውነትን ለማንቀሳቀስ በሚለው። ኦኬ ደስ ይላል። እንደዛ ስታሰለጥኛቸው የምታገኙ ገንዘብ አለ ማለት ነው? አዎ ከሞላ ጎደል። የኳስ ሰልጣኞች ደግሞ አብዛኛውን ስፖርት ይችላሉ ማለት ይቻላል። በጣም ጎበዝ ናቸው። የአካል ብቃት እንቅስቃሴ ስለምትሰሩ ይቀላል ብዬ አስባለሁ ላንቺ። በጣም
በጣም ደስ ይላል። እና ከዚህ በኋላ አሁን ወደ ቀጣዩ ጥያቄ ስንገባ ማገዝ የሚፈልጉ ብዙ አለው ብዬሻለሁ እና ማገዝ ቢፈልጉ በምን አይነት ዘርፍ ነው መስራት የምትፈልጊው? ምንድነው የመስራት አላማ ያለሽ? ያለሁበት ስፖርት ስለሆነ በስፖርት ዙሪያ ነው የምፈልገው። ስለዚህ ምን ቢረዱሽ ምን ቢያግዙሽ ነው ደስ የሚልሽ? ቢያግዙኝ ደስ የሚለኝ እኔ በቃ ልጆችን እየሰበሰብ እንደዚህ ባሰለጥናቸው ቤት ብከራይ ቦታ ባገኝ ደስ ብሎኝ የምሰራው እሱ ነው ብዬ ነው የማስበው። ምክንያቱም እዛ ውስጥ ስላለሁ ከሱ የተሻለ ነገር ስለሌለኝ፣ ምክንያቱም እሱ ነው የተሻለ አንደኛ ትውልድን ነው የምታንጸው። እሱ ነው የምፈልገው። በጣም ደስ ይላል። ቆንጆ የሆነ ነገር ነው። ማገዝ የምትፈልጉ ሰዎች በሙሉ እንግዲህ ስልክ ቁጥሯን ታች አስቀምጥላችኋለሁ። ሁላችሁም ማገዝ ትችላላችሁ ማለት ነው። አካውንትሽንም ያንቺ ቢቀመጥ ይሻላል መሰለኝ። የኔ ተቀምጦ ወደ አንቺ ከምልከው ሞር ያንቺ የተሻለ ይሆናል ብዬ አስባለሁ። ታማኝ ነኝ ብለህ እስከገባ ድረስ አንተ ቤቴ ገብተሃል። አሁን ቤቴ ውስጥ ነው ያለው። ትክክል ነሽ። ያው ኮምፎርት እንዲሰማሽ ደስ እንዲልሽ ስለፈለኩኝ ያንቺን ማስደረግም እችላለሁ። ምንም ችግር የለውም። ይቻላል። ጥሩ። እንግዲህ ያው ጥያቄዎቻችንን እኛም እየጨረስን ነው። ቶሎ መሄድ ስላለብን ወደ ሽልማቱ ከመሄዳችን በፊት እንግዲህ እንደነገርሽኝ ከሆነ ሽልማቱ እንዲሆንልሽ ወይም እንድትታገዥ የምትፈልጊው ነገር የነገርሽኝ ምንድነው? በስፖርቱ ዙሪያ ነው። በስፖርቱ ዙሪያ ጠንካራ እስከሆንሽና መስራት እስከቻልሽ ድረስ የሚያግዝሽ ሰው ማመቻቸት ይችላለሁኝ ማለት ነው። ጥሩ። ስለዚህ ከዛ ከመውጣታችን በፊት ልጠይቅሽ የምፈልገው ነገር ምንድነው? እዚህ ጋር የምታየው ካሜራማናችን እንትን ቤት ይሄዳል፣ ጠንቋይ ቤት የሚባል ነገር እንደዛ ይሄዳል እና እሱ ማለት ነው። እና አሁን በዚህ ሰሞን ደግሞ ትንሽ ራሴን አመመኝ ምናምን እያለ ነው። ምን ይመስልሻል እንደዚህ ስታስቢ? ኧረ እንደዚህ አይነት ኧረ እንደዚህ አይነት የሚባል አይመቸኝም። ምን አይነት ሰው ነው ዘህብኝ የመጣኸው? አይ እኔም ከሆነ እየተቆጣሁት ነው ነበር ነው ትንሽ ይሄ ጥሩ አይደለም። ይሄ ጥሩ ስሜት አይደለም። ምን አይነት ሰው ነው ዘህቤት የመጣኸው? ምን ሆነብሽ? አይ አሁን የመጣው እየተቆጣሁት እኮ ነው። አይ እንደዚህ አይነት ሰው አንተ እንዴት ካንተ ጋር እንድሰራ ትፈቅዳለህ? እንደዚህ አይነት ሰው ካንተ ጋር መስራት ነው። እየተቆጣሁት ነውና እንደዚህ መሆን የለበትም። አይ እንደዚህ አይነት እንደዚህ የሚሰራ ሰው ቤቴ ዘንድ እንዳትመጣ። እኔ ሽልማቱ ምንም ይቀርብኝ። ለምንድን ነው ሽልማቱ የሚቀርብኝ? አይ አልፈልግም። ሽልማቱማ መሸለም አለብሽ እንጂ። አይ አልፈልግም። እኔ መጀመሪያ አንተ ከጤነኛ ሰው ጋር መምጣት አለብን። ይሄ ጠንቋይ ቤት ምናምን የሚሄድ ሰው እንዴት ቤቴ ዘንድ ትመጣለህ? አንተ ራሱ ካንተ ጋር እንዴት እንድሰራ ትፈቅዳለህ? ያው ጀመረ እኔ ይሄ ልጅ ምንም ጤነኛ ራሱ አይመስለኝም ሳየው። ጤነኛ አይመስልም? እንዴት? እኔ እንደዚህ እኔ ጠንቋይ ቤት ምናምን የሚሄድ ሰው እኔ አይመቸኝም። አስወጣልኝ፣ ውጣ፣ አስወጣልኝ። አሁን እኮ አስቤው እኮ ነው። እኮ አስወጣልኝ። እሺ ካንቺ ጋር እያወራሁ ትዝ አለኝና እንዴ እስኪ በዛው እንደው እንድትመክሪልኝ ስለፈለኩ ነው። እና እኔ ለምን እመክረዋለሁ? እኔ ጋር እኮ የመጣ አንተ አሁን አይ እንደ ቤተሰብ ስላየሁሽ ነው። እኔ እንደ ቤተሰብ እኮ ለማየት እኮ ምንድነው አንተ መጀመሪያ እኔ ጋር ስትመጣ ልሸልመኝ ልታበረታታኝ በስራ ያለ አንቺ እየተዋወቀን ታዲያ እንዴት ብዬ ነው ይሄንን ሰው ልመክርልህ የሚችለው? በምን ምክንያት ነው እኔ ጋር ዘል ልትመጣ ይቻልከው? አይደለም እሱማ ተረኛው ካሜራማን ዛሬ ስላልነበረ ልጅ አለ ምናምን ብለኸኝ ነበር አይደል? ቅድም አለው ልጅ ማለት ስንት አመቷ ነው ልጇ ማለት? ሴት ልጅ ነው። ሴት ልጅ አለው ብለኸኝ ነበር ቅድም። ስንት አመቷ ነው? ጠይቂውስ። ስንት አመት ነው ልጅ? ለምን ፈልገሻት ነው መጠየቅ? ለሱ አይ በቃ እንደዚሁ ነው በቃ አልተመቸኝም። አይደለም አንቺ አሁን አልተመቸኝም። ስለ ልጅ መኖሩን ጠየቅሽኝና ስንት አመት ነው? አንተ ጠየቅ ቅድም እኮ አንቺ ልጅ የለሽም ወይ? እሱ እንኳን ልጅ አለ ምናምን ብለኝ ነበር እኮ። ልጅ አለው ብዬሻለሁ። ልጅ አለው ብዬሻለሁ። አስወጣልኝ። አይደለም ለምን እንደሚወጣ ምን አደረገሽ? አልተመቸኝም። አይደለም እድሜውን ለምን እንደጠየቅሽኝ? እድሜዋን አይ በቃ እንደዚህ የልጅቱን እድሜ ለምን እንደጠየቅሽኝ? በቃ ይረብሻል ለዛ ብዬ ነው። ምን ነው ይረብሻል? አይ ጠንቋይ ቤት ያለ ሰው ልጅ እንዴት? አይ ከባድ ነው ማለት ምንድነው ችግሩ? ችግር ካለው ችግር አለ በይውና እኔን ማሰናበት ካለብኝ እኔ ደስ አይለኝም እኮ ማሰናበት ካለብኝ ልጁ እንዳሰናበተው ለኔም እኔ አሰናብተው አታሰናብተው እኔ አያገባኝም፣ አይመለከተኝም። ግን ብታስወጣልኝ አንተም ብትወጣው ደስ ይለኛል። አሁን የት እንሂድ? አላውቅም። አንሸልምሽ እንዴት እንሄዳለን? አይ አልፈልግም። እንደውም አሁን እኮ ብዙ ኦፖርቹኒቲ እያጣሽ ነው። ችግር የለውም። አልተመቸኝም። ምኑ ነው ያልተመቸሽ? አልተመቸኝም። በቃ እኔ ይሄ በቃ አይመቸኝም። አይደለም እህቴ ምኑ ነው ያልተመቸሽ? አይ ደስ አይልም።
እኔ ጠንቋይ ቤት ምናምን የሚል ሰው ምንም ደስ አይለኝም አይደል? አሁን ስለሱ ልጅ ሲነሳ ለምንድን ነው እንደዚህ ያለ? እኔ በቃ ይሄ ጠንቋይ ምናምን የሚባል ቃል ራሱ ደስ አይለኝም። ይሄ ጠንቋይ ቤት የሚል ምንም ምቾት አይሰጥም። ልክ እኮ ነሽ። እኔ እኮ እንድትመክሪልኝ ነው። አሁን አንቺ እንደዚህ ስላየሽ ምንም በቃ ፊዚካሊ ራሱ ደስ አይልም። ትክክል። እኔ አልታየኝም የነበረ ልታይ ይገባል እኮ የነገርኩሽ እኮ ለዚህ እኮ ነው። አንተም ከማን ጋር ነው የምሰራ? አንተ አሁን ጥሩ ስራ እየሰራው ነው ብለሃል አይደል? ልሸልመው ሰው ልታበረታታው ምናምን መልካም ስራ የምሰራ ሰው ደግሞ ከጥሩ ሰው ጋር በቃ እንደዚህ ውሎ ምንድነው የት ነበረ ምንድነው የሚሰራ እምለውን ነው አይደል? ይዘህ መንቀሳቀስ ያለብህ። ጠንቋይ ቤት የሚሄድ ምናምን ትዳሩ ራሱ በምን እንደተፈታ በምን ታውቀዋለህ? አሁን ይሄ ሰውዬ ባለ ትዳር አይደለም፣ ልጅ አለው፣ ልጅ ያሳድጋ፣ ሴት ልጅ አለው ምናምን ብለህ ስለዚህ ትዳር ያፋታል ብለሽ ታስቢያለሽ ማለት ነው። ጠንቋይ ቤት መሄድ ሊሆን ይችላል። ልጅ ያሳጣል ጠንቋይ ቤት መሄድ። እኔ አላውቅም። አሁን ይሄን አላውቀውም። ውጣልኝ፣ አስወጣልኝ። ምንድነው ጠንቋይ ቤት ማለት እኮ ልነግርሽ እኮ ነው። በቃ ነው አልፈልግም። አንቺ አሁን ምንም አልፈልግም። አንቺ የነገርሽኝ ምን መሰለሽ? ልጅ አለ ወይ ስንት አመት ናት ብለሽ የጠየቅሽኝ ቅድም እኮ አንተ ራስህ ብለኸኛል። አንተ ነህ ያልከኝ ልጅ አለ አልከኝ፣ ትዳር የለ። አንቺ ትዳር አለሽ ወይ ልጅ አለሽ ወይ ምናምን አልከኝ። የለኝም። ግን እሱ እኮ ካሜራማኔ ልጅ አለው ግን ትዳር የለውም። እና እንዴት በቃ እንደዚህ አይነት ለምን አንተ ሲጀመር እንደዚህ አይነት ለምን አትወጣልኝም? አስወጣልኝሽ። እሺ ካንተ ጋር ላወራ እችላለሁ። እሱን አስወጣልኝ። አስወጣለሁ። ልክ ነሽ። ምንድነው እንደዚህ መተንፈስ እኮ አቃተሽ? ጥሩ ስሜት አይደለም። ጥሩ ስሜት አይደለም። ስለ ልጅ የጠየቅሽኝ ልጅ አለሽ አንቺ? ልጅ አለሽ አንቺ? ምን ጥያቄ ነው የምትጠይቀው? ስለሱ ልጅ የለኝም። የለኝም እኮ ምንድነው? የለኝም ልጅ። ምን አስደነገጠሽ ታዲያ? የለኝም ልጅ። ውጡልኝ እኮ ምን አናደደሽ? ውጡልኝ ከቤቴ። እንወጣለን። አንተ ውጣልኝ ከቤቴ። ውጣ! ውጣልኝ! ውጣ! ውጣ ከቤቴ! እዘለዝላለሁ። ውጣ! ውጣ ከቤቴ! አንተ ውጣ! አንተ ውጣልኝ! እሺ ዞር በልልኝ! ዞር በል! ዞር በልሽ! እሺ ዞር በል! ዞር በልሽ! ዞር በልሽ! እንዳትነካኝ! ዞር በል! እንዳትነካኝ! አልቀመጥም። ዞር በል! አንቺ ግርሽን እመታዋለሁ ግርሽን። እሺ ዞር በልልኝ። ግርሽን ልምታው። አንተ ዞር በል። እመታዋለሁ ግርሽን። ዞር በልሽ። በቃ ስነ ስርዓት ይዘሽ አውሪኝ። እሺ ምንድነው እንደዚህ የሚያደርግሽ? በቃ ማይሆን ሰው እናንተ ከየት ነው የመጣችሁ? ምንድን ናችሁ? ከየት ነው የመጣችሁ? በጥሽ ልጣልሽ ግርሽን። ልሸልመኝ ነው የመጣው? ልሸልመኝ ተንፏቀሽ እንዳትወጪ እዚህ ቤት። ልሸልመኝ ነው የመጣው? ምንድነው ቢላው ያነሳሽ? እኔ የህግ ቢላው ያነሳሽ ምንድነው? ሴት ስለሆንኩኝ ምንድነው? ሴት ስለሆንኩኝ ነው በቤቴ። አዎ ሴት ነኝ፣ ግን ሴት ነኝ። አዎ ጀግና ሴት ነኝ። በምንድነው ጀግና? በቃ ጀግና ነኝ። ጠንቋይ ቤት በመሄድ ነው ጀግና ነሽ? ጠንቋይ ቤት እየሄድኩኝ አይደለም። የምን ጠንቋይ ቤት? የምን ጠንቋይ ቤት? አንተ ወደዛ በለው። እሺ ወደዛ በለው። ይሄንን ወደዛ በል። ስነ ስርዓት ያዥ። ወደዛ በልልኝ። መተንፈስ ሁሉ አቃተሽ? እኔ እኮ ነኝ ፌስ ማስክ የለበስኩ። ምንድነው በላይ ላይ የምትተነፍሽ? አይ ምንድነው? ውጡልኝ ከቤቴ። ሴት ነሽ አይደል? ሴት ነኝ። ምን ነሽ ነው ታዲያ እንደዚህ? በቃ ሴት ነኝ። ሴትነቴ መች አፈርኩበት? ሴት ነኝ። እና እንደ ወንድ አክት የሚያደርግሽ ምንድነው? እኔ ወንድ አይደለም ሴት ነኝ። በጣም ጠንቅቄ አውቃለሁ ሴትነት። ለምን ተያነሳሽው? ምን ልታደርጊ? እዘለዝልሃለሁ ይመስልሻል የምታደርጊው? ይሄን ሰውዬ ሲጀመር ይሄን ልጅ ሳይ ነው መጀመሪያ አልተመቸኝ። ምን አደረገሽ? አልተመቸኝም። ምን አደረገሽ? እንዲሁ ፌዙ አልተመቸኝም። በጣም ጨዋ ልጅ ነው። ምንም ነገር የለበትም እኮ ጠንቋይ ቤት የሚሄድ እንዴት? አንተ እኮ አልከኝ። አይሄድም አልከው። ጠንቋይ ቤት እየሄደ ነው። ፈስ ያለበት ዝላይ አይችልም። ማነው ጠንቋይ? አልሄድም። አንቺ ነሽ የምትሄጂው። የት አየኸኝ? ያየሁሽ አይደል? ኧረ የት አየኸኝ? ምንድነው የት አየኸኝ ማለት? የት አይተኸኝ ነው? ልጠቁምሽ ቤቱን? የማን ልጠቁምሽ? የምትሄጂበትን በሳምንት 2 ቀን የምትሄጂበትን ቤት ልጠቁምሽ? በሳምንት 2 ቀን የምትሄጂበትን ቤት እንዴት ነው አወቅ? እሱ ነገረ? እሱ ነገረ? የእሱ መንፈስ ነግሮኝ አይደለም። ራሱ ሰውዬ ካሜራማን ተብዬው ነገር። አውቃለሁ። እንዴት አወቅ? አውቃለሁ። እንዴት አወቅ? ስለምከታተልሽ። ኧረ እሺ ልጅሽን የጣልሻቸው? እኔ ልጅ የለኝም። ስነ ስርዓት ያዥ። አንተ ሰውዬ እኔ ልጅ የለኝም። ልጆችን የጣልሻቸው? ጭራሽ ልጆች? ጭራሽ? አዎ የለኝም። አንድ ነገር ልንገርሽ፣ በስነ ስርዓት የምናወራ ከሆነ እናወራ። ሴት ልጅ ነሽ። ሴት ልጅ ነኝ። ሴት ልጅ ነኝ። እጄን አላነሳም። ሽጉጥ ደቅነህ አናቴ ላይ ሴት ልጅ እጄ አላነሳም እንጂ ቢላዋ ያነሳሽ ታዲያ ዝም የምልሽ ይመስልሻል? አዎ
ስለመንታ ልጆች ንገሪኝ እስኪ። የለኝም። ቤት እኮ ይሸታል። ልጅ ነው የሚሸት ቤት። ልጅ ነው የሚሸት ቤት አይደለ? አንተ ነህ ጠንቋይ ቤት የምትሄደው። እንዴት አልክ እኮ። ይሄን ስላወኩ ነው። ልጅ ይሸታል። የት አለ የልጅ ልብስ አለ፣ የልጅ አልጋ አለ፣ ምን አለ? ምንድን ነው ያለ ታዲያ? ምን ነው ልብስ? የራሴ ልብስ። የህፃን ልብስ አስቀምጠሽ ነው? ኧረ እባክህ እና ኧረ የለም። የህፃን ልጅ ልብስ አለ፣ የህፃን ልጅ ቦርሳ ሻንጣ ምን አለ? አውጥተሽ አቃጠልሽው? የለኝም። ይኸውልሽ አሁን አንተ ሰውዬ በይ ውጣልኝ። መዳረቁን ተይው። አንተ ከየት እንደመጣብኝ አላውቅም። ውጣልኝ ከቤቴ። እሺ ላስረዳሽ። ምንም አታስረዳኝ። ምንም ማስረዳት አልፈልግም። እኔ ሁለት አይነት የማስረዳት ብቃት አለኝ። ተነጋግረን ላስረዳሽ እችላለሁ፣ በኃይል ላስረዳሽ እችላለሁ። ምርጫው አንቺ ነው። አንተ ምን አይል አንተ አይደለም አይል አለው አለ አይል ያላቸው ሰዎች አሉ። የምትሄጂበት ጠንቋይ ቤቱ ኃይል ያለው ይመስልሻል? ኃይል የለውም። የለም ጠንቋይ የሚባል የለም ሲጀመር። የታየው ኦኬ። አንተ አለ እየሄድክ ነው እንዴ? ስለዚህ አሁን ምረጭ። በየትኛው መልኩ ላስረዳሽ? ማለት በኃይል ላስረዳሽ ወይስ በስነ ስርዓት? ምረጭ። ምንም አታስረዳኝም። የምታስረዳኝ ነገር የለም። ንገሪኝ። በስነ ስርዓት ላስረዳሽ ወይስ በኃይል ላስረዳሽ? ምንም የምታስረዳኝ ልጅ የለኝም። ልጅ ይሸታል። መንታ ልጆች አሉሽ። አንተ ዝም በል። የት ጣልሻቸው? እኔ የለኝም ልጅ። ማን ነገረ? ኬታ መጣ? እኔ ልጅ የሚባል የለኝም። አበዳ ልጅ የለኝም። የት ጣልሻቸው? የለም። ምን ሆኑ? እኔ አልወለድኩም። ታፍሪበታለሽ እንዴ? አላገባውም አልኩ። ባሌን አይተሃል? አናግረዋል? ባልሽማ ማን ሊሆን እንደሚችል ግልጽ ነው። ማን ነው? ምን አውቅልሻለሁ? እንዴ ግልጽ ነው። አንተ ቆይ አንቺ ነሽ ክሬዚ ነህ እንዴ? ልጅማ ከየት እንዳመጣሽ ነው ያውቃል። ችግር የለው ልሁን። ምን ችግር የለው። እኔ ጌታ ሂድ እስኪ። የት ልሂድ? እዛ ምዳንበት አለ። እንዴት ሰደን የተንበረከክሽ የምትሄጂበት ቤት ልግባልሽ? ሞክር። አንቺ ምን ውጤት ሰጠሽ? ልጆች የት ነው ያሉ? የለኝ። ምንድን ነው ያደረግሻቸው? እኔ ሰውዬ ልጅ የለኝም አልኩ እኮ። አይረዳም እንዴ ሰው? አንቺ ሳትረጅኝ ምንን እንዴት ከየት ያመጣ? ይሄንን ከየት አምጥቶ ነው የመጣ? ሁለት ልጅ አለያት የተባለው ከየት? አልወለድኩም። ምን ማለት ነው? አልወለድኩም። ምናልባት የወለደውን የእሱን የካሜራማን አልወለደም። ልጅ የለውም አልክ እኮ። ልጅ የለውም። ሴት ልጅ አለው ነው ልጅ የለውም። ቅድም ስቀባጥሬ ነበረው አንተ። የለኝ። ልጅ ያለ አንቺ ነው። ምንድን ያደረግሻቸው ንገሪኝ። እዚህ ጋር አሁን በመጨቃጨቅ ጊዜ አትፍጂ። እኔ ዛሬ እዚህ ቤት መሽቶ ይነጋል አልወጣም። ግልጹ ነው የምነግርሽ። ትወጣለህ። የሚያስወጣ አካል አለ። አረ የህግ አካል አለ። አሁን ይዞሽ ይሄዳል ልጅሽን አስሮ። ያ ከመሆኑ በፊት ግን ከኔ ጋር ማውራት የምትችይ ከሆነ እኔ መርማሪ ጋዜጠኛ ነኝ። እኔ እና አንቺ እናውራ። በምን መልክ ነው የምናወራው? በጣም ጥሩ። አንድ ነገር እንስማማ። ምናልባት የተፈጠረ ነገር ሊኖር ይችላል። የሰው ልጅ ነን፣ እንሳሳታለን። ለእኔ መንገር የምትችይው ነገር ካለ ማገዝሽ ነገር ካለ ልገዝሽ። በዚህ ጉዳይ ልጆቹ በጠፉበት ጉዳይ፣ ምክንያቱም ይህን የህግ አካል ይዞታል። የህግ አካል ስለያዘው የህግ አካል ይጠይቅሻል። ከኔ በላይ ደግሞ እንቃርገው። ያ ከመሆኑ በፊት ከመታሰርሽ እስር ቤት ገብተሽ ቅማል ከሚበላሽ መጀመሪያ እኔና አንቺ እንነጋገር። ማገዝሽ ነገር ካለ ይህን ያልወደድሽው ካሜራማን ይውጣልሽ። አስወጣልኝ። ይውጣ። አስወጣ። ሲጀመር ሰው አልተመቸኝም። አይኑ እኮ ይናገራል። የሆነ ነገር አለ። አጥፋውና ውጣ። እሺ እሱ ካልፈለግሽ ወጣ። እሺ አሁን ይኸውልሽ አንድና አንድ ነገር እኔና አንቺ የምናወራው ስህተት ሊኖር ይችላል። ስህተት ሊኖር ይችላል። እኔም እሳሳታለሁ። እኔ ሰው ልጅ አይደለሁ። ዛሬ እጄን አላሳሳትሽም። አንቺ አሁን ቢላውን ይዘሽ ብትመጪ እግርሽን በተሸጥለዋለሁ። ሰልፍ ዲፌንስ እኮ ነው ምንም ካንቺ ቤት ብገባ። ነገር ግን አንድ ነገር ልንገርሽ፣ ሰው የማይፈልገው ውሳኔ ውስጥ ሊገባ ይችላል ሊገባ ይችላል። በቃ ነገር ግን ምንድን ነው የተፈጠረው ነገር ምንድን ነው? ወንድሞችሽ አራቱ ቤተሰቦች አራቱም መጣው ልጅሽ የለም ተመልሰው ሄደዋል። ምን አገባቸው? ቆይ አዳምጪኝ። ምን አገባቸው? ስለ ቤተሰቦች አትንገረኝ። እኔም አልወዳቸውም፣ ችግር የለውም። ግን ዝም ብሎ ነጠላ እያጎናጸፉ ቤተክርስቲያን ስለሄደ ሰው መሆን አይቻልም። ልክ ነሽ፣ እስማማለሁ። በሱም ትክክል። በዚህ በተለይ በጣም ነው የምስማማው። ሰው ነጠላ ለብሶ ስለሄደ ብቻ አይጸድቅም። የለም፣ በስራው ነው የሚጸድቅ።
ነገር ግን አሁን እኔና አንቺ የምናወራ ምን መሰለሽ የተፈጠረ ነገር አለ ልጆች የሉም ያ የተፈጠረበት ምክንያት ለእኔ ቀስ አድርገሽ ንገሪኝ የህግ አካል በር ላይ ያለ ልጅቱ የለችም ልጅም አልወለደችም ብዬ ነው እነግራቸዋለሁ መጀመሪያ የህግ አካል እንዴት ዘልት መጣ ቻልክ ይዤ ልመጣ የቻልኩበት ምክንያት እኔ መርማሪ ጋዜጠኛ ነኝ ኦኬ አንተ መርማሪ ጋዜጠኛ ነህ ስራዬ እንዴት አወቅኩ እኔ ልጆች መውለዴ ሰፈር ጠየቅኩ መውለድሽና ልጆች በምን ልጠይቅ ቻልክ በምን ማለት አይደለም የወለድኩት ልጆቹ የራሴ ቆይ እሺ አንድ ነገር ልጠይቅ ልጆች የራስሽ ናቸው ልጆች የራሴ ናቸው እኔ ለፖሊስ አካል አልጠቆምኩም ለእርዳታ ድርጅት እርዱኛል አልኩም አንተ በምን ምክንያት ነው እንዴትስ ይሄ ጥቁማ ልደርስ ይችላል ቤቴ ልትመጣ ቻልክ ልክ ነሽ እሺ ለሱ ደግሞ መልስ ልስጥሽ እንድታምኛለ አይደል እንተማመን እኮ አልከኛ አንተ እኮ ልክ ነሽ ይኸው ላስረዳሽ ነው ደግሞ ልጅ ይወለዳል ልጅ ሲወለድ ይመዘገባል ልጅ የቤተሰብ አካል ነው የቤተሰብ አካል ነው በቃ ልጅ ደግሞ ተወልዶ ደግሞ መጣልም ሆነ ሌላ ቦታ መስደድ አይቻልም ማሳደግ ማትቺ ከሆነ ለመንግስት ማሳወቅ አለብሽ ማሳደግ የሚችል አካል ያሳድጋል አይደል ያ አቅሙ ከሌለሽ ጉዲፈቻ ማደግ ይችላል እንችላለን አቃለሁ ስለዚህ አንቺ ምንድነው የተፈጠረው ነገር እኮ እኔ አልመለስክልኝም ጥያቄው አልተመለሰልኝም እኔ ሪያሊቲው ነው እየጠየቁ እንተማመን ብላል እንዴት እኔ ልጆች መውለዴን እንደውም ከልጆች በላይ መንታ ልጅ ከልጅ በላይ መንታ ልጆች እንደወለድኩኝ እንዴት ልታውቅ ያልከው አንተ ስለኔ ሂስትሪ በመና አጥንተ ልጆች እንደተመዘገቡ የት እንደተወለዱ የት ሆስፒታል እንደወለድኳቸው ይሄን ሁሉ እንዴት ልታጣራ ቻልክ በጣም ጥሩ ላስረዳሽ እሱን ነው ማወቅ የፈለኩት አንቺ አሁን ኳስ ተጫዋች ነሽ አይደል ያ አጥቂ ስንት ቁጥር እንደሚለብስ ታውቂያለሽ እዛ ደረጃ አይደለም ቆይ አዳምጪ መሀል ላይ የሚጫወቱት ስንት ቁጥር እንደሆነ ታውቂያለሽ በቁጥሩ ብቻ መለየት ትችያለሽ ያ ይታወቃል ምክንያቱም በሙያው ስላለሽበት እኔ ደግሞ መርማሪ ጋዜጠኛ ነኝ መርማሪ ጋዜጠኛ እስከሆንኩኝ ድረስ አሁን አንቺ የምትነግሪኝን ለፖሊሶች አሳልፌ እሰጣለሁ አልሰጥም የጠቆመኝን አካልስ አሳልፌ አልሰጥም በዚህ እኔን አሁን ማረጋገጥ ትችያለሽ አሳልፎ የሰጠሽን ሰው ወይም ሴትዮ ብነግርሽ ያንቺንም ደግሞ ለፖሊሶች እናገራለሁ አስተዋልሽ ስለዚህ አንቺን ብትነግሪ ያንቺን እደብቅልሻለሁ ኮደጋግሜ እኔ አንቺ መሳሪያ ይዤ ማውራት ፈልጌ አይደለም ቢላዋ ስላነሳሽብኝ ነው ይሄ በቃ ቢላዋ ስላነሳሽብኝ ጨንቆኝ ነው በቃ ሌላ ምንም ነገር የለውም ይሄው አስገብቻለሁ አይ እኔ አሁን አንተም በመልክ ላምንህ ይችላል ይሄ እኮ የህይወትና የሞት ጉዳይ ነው ገብቶኛል አሁን አንተ አሁን እህት ወንድሞችሽ መጥቶ ነበር እህትሽ አንቺ ጋር ነበረችው ምናምን እያልከ ነው አሁን እኔ ያለሁበት ኬስ ከዛ በላይ ነው እህቶቼንም ላጣ እችላለሁ ወንድሞቼንም ላጣ እችላለሁ ይሄንን ሁሉ እኔ ያለሁበትን ኬስ አንተ አትረዳም ልትረዳም አትችልም ከባድ ነው አሁን አንተን እንዴት ላምንህ እችላለሁ ገባ አሳልፈ ለህግ አካልት እንደማትሰጠኝ የህግ አካል ጋር ደግሞ ከይሄ ነገር ከደረሰ በጣም ከባድ ውስጥ ነው የምገባው ምናልባት እኔ ኦኬ ምስጢሬን ነገርኩ ወንድምሽኝና ያለሽን ችግር ንገሪኝ ብለህ ነው ቤቴ የገባ ሰተት ብለህ እኔም እሺ ብዬ ተቀበልኩ እሺ ዋለማቶን ማይሆን ነገር ስትጠይቀኝ ስትናገር ነው እንደዛ ብላ ነሳ ይቻልኩት ቢላው አንስተሽብኛል አንተም ያው እቺን ሳልዝማ እንዴት ብዬ መች እንደዚህ እንግባባ ነበር ተናንቀን ዛሬ እንተላለቃለን አሁን በጣም ከባድ ነገር ውስጥ ነው አላት እባክህ ወንድሜ እሺ ከበረኝ ስለዚህ እኔ አሁን ለህግ አካል እንድታግዘኝ ነው ፈልገው እሺ ምንድነው አው ትክክል ልጆች ነበሩ ሁለት መንታ ልጆች እሺ እኔም ተዳደረበት ከቤተሰቦች ርቄ እንዳለው ነግሬሃለሁ መጀመሪያ ከቤተሰቦች ርቄ ነው ያለሁት ልጆች ወልጃለሁ እኔም ምኖርበት እምነት ሌላ ነው አንተ የምታውቀው አንተ እንደምትለው ቀላል ነገር አይደለም ያው ጥንቆላ ውስጥ ነው ዞሮ እኮ ጥንቆላ ሲባል ዝም ብሎ አይደለም ጥንቆላ እኮ ከተባለ ዝም ብለህ እንደዚህ በፈለኩ ሰዓት ምትገባ በፈለኩ ሰዓት ምስጥር የምታወጣ በፈለኩ ሰዓት ገብተህ የምትወጣ ነገር አይደለም ይሄ ቤተክርስቲያን የሄድከን አጥያቱም ሰርተ ሰውንም ገለ ዝምተሁም ሄደ ቅርበለኝ ካልከው ፈጣሪ ይቅርሃል ይላል
ንስሐ ትገባለህ። እድሜ ለንስሐ ስጠኝ ካልክ ይሄ እድሜ ለንስሐ ስጠኝ የምትለው ነገር አይደለም። እኔ ልጆቼ ወስጄ ሰጥቼዋለሁ። ለማን የሰጠሽ? ለምተዳደርበት ልጆቼ ሰጥቻለሁ። የት ነው? አይዞሽ፣ አሁን ማልቀስ ሳይሆን የተፈጠረውን ነገር ማገዝ የሚችለውን ነገር እንዳግዝሽ። ምን ለማን የሰጠሽ ወስደሽ? ለጠንቋይ ቤት ወስጄ ሰጥቼዋለሁ። ለሰውዬው? አዎ ጠንቋይ ቤት ወስጄ ሰጥቼዋለሁ። ጠንቋይ ቤት ወስጄ ሰጥቼዋለሁ። ልጆቼን ጨክኝ ይገሉኛል፣ ይገሏቸዋል። ልጆቼ ነው ልጆቼ ምን እንዳሉ አላውቅም። የት እንዳሉ አታውቂም? ልጆች አላውቅም። ሲያስፈራሩኝ ልጆችሽንም እንገላለን አንቺንም እንገላለን ስላሉ ነው ወስጄ ሰጠኋቸው። ለምንድን ነው እንደዚያ ያሉሽ? በቃ ግዴታ ነው። እኔ መጀመሪያ መሄድ አልነበረብኝም። የኔ ቤተሰቦች ቤተ ክርስቲያን ሰዎች ቀዳሽ፣ ጸዋሚ፣ ቆራቢዎች ናቸው። ከድሮ ጀምሮ እንደምትሄጂ መረጃው አለኝ። እኔ ከቤተሰቦች የተለየች ስመጣ ነው። ምንድን ነው የምትይኛለሽ? ምንም ማልቀሱ ምንድን ነው መፍትሄ ነው? ምንም ነገር የለኝም። ምንም የምለው ነገር የለኝም እኮ ማልቀሱ መፍትሄ ነው። ምንድን ነው የምታለቅሽ? በደም ነው የተሳሰርነው ከዚህ ሰዎች ጋር። በደሜን እንደዚህ በብላ ተቀዶ ነው። በልጅነቴ አላውቀውም። ስጋው በደም ነው የተሳሰርነው። ግዴታ ነው ይሄ። በቃ በደም የተሳሰርኩ እንደዚህ ደም ፈሶ እጄ እኮ ደም ነው ደም ነው ደም ደም። ልጆቹን እሺ፣ ታዲያ ለምንድን ነው የገበርሽ? ለምንድን ነው የሰጠሽ? ግዴታ ነው ይሄ። ማን ያለው? የእነሱ ህግ ነው፣ ህጋቸው ነው። ይሄ የራሳቸው ህግ ነው። ለመሆኑ ከማን ነው የወለድሽው? ከማን ትወልዳለህ? ከራሶቹ ከሰውዬ የመጀመሪያው ልጅ ነው። ግዴታ ነው። ከጠንቋዩ መጀመሪያ ልጅ እዛ ቤት ከገባ ከመጀመሪያው ልጁ ነው የወለድኩት። እኔ ብቻ አይደለው ሁሉም እዛ ቤት የሚሄደው ሴት ሆነ ስትል ግዴታ ነው። በቃ ትገብራለህ። አንተ መጀመሪያ ደምህን ትገብራለህ። ከዛ በቃ ከነሱ ነው የምትወልደው፣ ከነሱ ነው የምትተሳሰረው። እባክህ እባክህ። አዎ መቼ ነው ወስደሽ? እንዴት አድርገሽ ነው ወስደሽ ሰተሻቸው? መጥቶ ራሳቸው መጥቶ እዚህ ረጋግጦ ብቻ የኔ ቤት ውስጥ ረጋግጦ ነው። እዚህ መጥቶሽ መጣው? አዎ አራስ አይደለሽ? እንዴት ብቻሽን ነበርሽ እዚህ? አትዋሽ፣ ንገሪኝ። ኧረ እነሱ በምንም ይወስዳሉ። እኔ ባልሄደው በመንፈሱም ይወሰዳል። እነሱ ነው የወሰዱት? አንቺን ወስደሽ ሰተሽ? ራሳቸው መጥቶ ረጋግጦ ልጆችሽን አንቺን እንገልሻለን፣ ትሞቻለሽ፣ የአልጋ አትሞችም፣ አትኖርም፣ የአልጋ ቁራኛ ነው የምትተኝ ሲሉኝ ነው ወስጄ የሰጠኋቸው። ወስደሽ ሰጠሽ? አዎ ወስጄ የሰጠኋቸው። እባክህ። እሺ አሁን ምን ያርጓቸው? ምን ታውቂያለሽ? ምንም አላውቅም። ምንም አታውቅም። በህይወት ይኖራሉ ብለሽ ታስቢያለሽ? ይኖራሉ። ምንም አያረጓቸው። ምንድነው ምንም አያረጓቸው? ትገብራለህ። በቃ ይሄ ግብር እንደሚያፈሰሱ ግብር ናቸው። ልጆቼ ግብር ናቸው። ወንድሜ ተገብሮ ነው። እባክህ አሁን ምን ያደርግልሻል? መልቀሱ ምንድን ነው የሚጠቅምሽ? እባክህ እርዳኝ። በጣም ብዙ ችግር ውስጥ ነው ያለው። ወንድ ነኝ ስትይኝ አልነበረ? እያለሁ ቅር በለኝ እባክህ። ምን አደርጋለሁኝ? በምንም ላገዝሽ አልችልም። እርዳኝ እባክህ። ወደ መሳሪያ እንዳታጊ። ተይ፣ ቁጭ በይ። አልፈልግም። ተነሽ፣ አንቺ ተነሽ። መስራት ምን ላድርግ እኔ? ተይ፣ መሳሪያ ይዣለሁ፣ አትጠጊኝ። እሺ፣ ተረጋጊ። እሺ፣ ቆይ ተረጋጊ። ምን ላድርግ እኔ? ተነሽ። እሺ፣ ተነሽ፣ ላግዝሽ ነኝ። ቁጭ በይ። ቁጭ በይ። ልጆችን ምን ላድርግ ንገሪኝ። ምን ላድርግ ንገሪኝ። በምን ዞር በይ፣ እንዳትጠጊኝ። ካሜራማን ምን ላድርግ እኔ በጥሼ ነው የምጥልሽ። ተረጋጊ። ምንድን ነው እንደዚህ የሚያደርግሽ? ምን እያደረክ ነው ያለኸው? አልቀረጽክም እኮ ነው ያልከኝ። እባክህ
እባክህ ወንድሜ እባክህ። በምን እሺ፣ ቆይ ቁጭ አንድ ጊዜ ነው። እሺ እሺ። በምን አይነት ሁኔታ ልገዝሽ ንገሪኝ። ለህግ አካሉ ማሳልፈህ አትስጠኝ። ከቻልክ ልጆችሽን አስመልስሻለሁ ብለኸኝ አልኮረዳሻለሁ እኮ ነው ያልከኝ። እሺ ልጆችን አስመልስልኝ። በምን አይነት ሁኔታ ላስመልስልሽ? እኔ አላውቅም። ወስደሽ የሰጠሽ እንዲገደሉ አይደል? እንዲገደሉ አይደለም እንገልሻለን ስላሉኝ ነው እኮ። እባክህ 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 ለህግ አትስጠኝ። እሺ 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 እባክህ እሺ እባክህ እሺ እባክህ እየለመንኩ ነው እባክህ። ምን አልሽ? እንደውም ያልወደድሽው ልጅ ይምታሽ። ኧረ እባክህ 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 እና ምንድን ነው ትይታለሽ? ቁጭ በይ ቁጭ በይ እሺ እባክህ ቁጭ በይ። እሺ እባክህ ምን አድርገህ ነው የምትይኝ? ንገሪኝ እስኪ። እባክህ ተወኝ። እሺ እኔ አሁን ለህግ ካላሰጥሽም ነው ያልከኝ። አዎ መች አልኩኝ ልስጥሽ ብያለሁ። እባክህ ስለዚህ ይኸውልሽ እንደዚህ ነው እሺ ይኸውልሽ እባክህ ተረጋጊ። እሺ ምን ልታደርገኝ ነው? ይምታሽ ይምታ በጥፍ ምን ልታደርገኝ ነው? ቆይ ይኸውልሽ እሺ የህግ አካል በር ላይ ያለ ብዬሻለሁ አይደል? ብለህ ሄዷል አልከኝ። ቆይ ልነግርሽ ነው። እሺ ሄዷል አልከኝ እኮ። ይኸውልሽ እሺ ሄዷል ብለሽ አዳምጪኝ፣ ስነ ስርዓት ያዥ እንግዲህ። ኦኬ ምን ልታደርገው ነው? ይኸውልሽ እጅሽን አስርሽና ዝም ብለሽ ስሚ። እነሱ በዚህኛው በር ነው ያለው አይደል? በቃ ይዣታለሁ። እናንተ በዚህኛው ለፉልና። ኧረ እባክህ ይኸውልሽ እንግዲህ ይሄ ምርጫ የለሽም። እያወራህ ነው። አምጣ እሱን መሳሪያ። ኧረ ቆይ መሳሪያውን ተው። መሳሪያውን ተው። ቆይ ኦኬ መሳሪያውን ተው። እሺ መሳሪያውን ተው። ቆይ ኦኬ ምንድን ነው? እስከቢት ነው። ወሬ አልፈልግም እዚህ በኋላ። በይ ቶሎ በይ። በዚህ መሳሪያ ራስሽ ግንባርሽን ነው የምልሽ። እንዴ ምንድን ነው? እባክህ ተወኝ። እባክህ ተወኝ። ይባርቃል እኮ የመሳሪያ። እሺ ወጥሽ ነው የምጥልሽ። ዝም በይ አርፈሽ ቁጭ። ምንድን ነው? አስገብጂ። ክፈች። እሺ እሺ። አዎ ሌባ ልጆችን በስነ ስርዓት ወስደሽ ሰጠሽ። እኔ ምን አድርግ ነው የምትይኝ? ምንድን ነው? ትንሽ አሳልፈህ ሰጠኸኝ። ዝም በይ። አሳልፈህ ሰጠኸኝ። አንቺን አሳልፈሽ ሰጠሽ። የሁሉ ሰዓት ስታወራኝ ጥሩ ሰው መስለኸኝ አሳልፈህ ሰጠኸኝ። ምንድን ነው የኔ መጥፎነት? ንገሪኝ እስኪ። ከዚህ በላይ ምን? እና አንቺ ነሽ ጥሩ። ይኸው እጄን እንደዚህ አስረህ እንደዚህ። እና አንቺ ነሽ ትክክል። ልጆችን ወስደሽ አሳልፈሽ የሰጠሽ። እኔ ተገድጄ ነው። እባክሽ